ናሁ ንዜኑ ነገራሉና ቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ኩሉ ዓለም ዝኾነ ክቡር አቦና ቅዱስ ዮሐንስ አፈወርቅ ዝዝከረሉ ዕለት እዩ። ዕለት 13 ጥቅምቲ። ዮሐንስ ማለት ሓጎስ ርህራሄ ማለት እዩ። እዚ ቅዱስ አቦ ትውልዱ እስክንድርያ እዩ። አቦኡ አስፋኒዶስ ስፋኒዩ አዲኡ አትናስያ ይባሃሉ። ወለዱ ሃፍታማት እዮም ዝነበሩ። አቴና ኸይዱ ጥበብ ተማሂሩ ድሕሪኡ ድማ ጥበብ መንፈሳዊ ክመሃር ቅዱስ ባስልዮስ ናብ ዝነበረሉ ገዳም ኣተወ። ቆሎ ስገም ምስ ሓሰሩ እንዳተመገበ ብትግሃት ብዙሕ ትሩፋት ይሰርሕ ነበረ። ኣብቲ ዝነበረሉ ገዳም ድማ ሲሲኮስ ዝበሃል ሕያዋይ ባሕታዊ ነበረ። ንሱ ሐዋርያ ጴጥሮስን ዮሐንስን ናብ በዓቱ መጺኦም ጴጥሮስ መፍትሕ መንግሥተ ሰማያት ዮሐንስ ድማ ወንጌል ክህብዎ ኸለዉ ረአየ። ነቲ ዝረአዮ ራእይ ድማ ንዮሐንስ አፈወርቅ ነገሮ። ብዛዕባ እዚ ክሓስብ ውዒሉ ኩለይቲ ንጸሎትን ስግደትን ምስ ተንስአ መልአክ መጺኡ ኣብ ቅድሚኡ ደው በለ። ሰንቢዱ ወደቐ። እቲ መልአኽ ድማ ተንሲኡ ጐይታ ዓዚዙካ ኣሎ እሞ ንአንጾኪያ ሊቀ ጳጳስ ዝብለካ ስምዓዮ ኣይትእበዮ ኢኻ በሎ። ጽባሐይቱ ድማ ንአንጾኪያ ሊቀ ጳጳስ መጺኡ ክህነት ክሸመካ የበሎ። ንሱ ኸ ኣይከውን ኢሉ ኣበዮ። ድሓር ግን መልአክ ዝበሎ ዘኪሩ ሕራይ በለ። ድሕሪ እዚ ድማ ብፍቃድ እግዚኣብሔር ንአንጾኪያ ኤጲስቆጶስ ኾነ። ብዙሕ ተግሳጽን ብዙሕ ድርሳናትን ድማ ደረሰ። ኣብቲ ግዜ እቲ ነጊሱ ዝነበረ ንጉስ አርቃዴዎስ ይበሃል። ፈታዊ ዮሐንስ ነበረ እሞ ክርእዮ ኢሉ ምስ ከደ መምህር ንዓኻ ምስ ረኣኹ ዝሓሰብክዎ ኩሉ ይጠፍዓኒ፣ ሓባኻ ምስ ተፈለቑ ድማ ዝክሮ ኣብ ልበይ ኩሉ ግዜ ዝመላለሰኒ ድማ ሓደ ነገር ኣሎ በሎም። በኽሪ ወዳ ክሳዕ ትወልድ ኣይፈለጣን። ማቴዎስ 1:25 ዝብሎ እንታይ ማለት እዩ ኢሉ ድማ ሓተቶ። ዮሐንስ ድማ ንስጋዊኡ ዝምልከት ብዙሕ ትንቢት ዝተነግረሉ ብዙሕ ኣምሳል ዝተመሰለሉ ጐይታ ጠኒሳ ከም ዘላ ንምምልካት መልክዓ እናተለዋወጠ ይረአዮ ነይሩ። ምስ ወለደት ግን ብሓደ መልክዕን ሕብርን ተራእየቶ። በዚ ምኽንያት እዩ ከምኡ ዝበለ ኢሉ ኣስፊሑ ተርጉመሉን ኣረድኦን። ኣብ መንደቕ ዝነበረት ስእሊ ቅድስቲ ድንግል ማርያም ካብቲ ዝነበረትሉ ተንሲኣ ኣብ ልዕሊ ርእሱ 3 ግዜ ብምዛር ተናገርከ ዮሐንስ አፈወርቅ ዮሐንስ ወርቅ ዮሐንስ ልሳነ ወርቅ ጽቡቕ ተዛሪብካ ኢላ ኣወዲሳ ናብ ቦታኣ ተመልሰት። ንጉስ አርቃዴዎስ ንዝኽሩን ክብሩን 2 ልሳን ወርቅ ብምስራሕ ኣብ የማኑን ጸጋሙን ኣቐምጠሉ። ንጉስ አርቃዴዎስን ንግስቲ ኣውዶክስያን ዘዝወለድዎም ይሞትዎም ነበሩ። ጓል ምስ ወለዱ ድማ ከይትሞተና ብምባል ኣጥምቐልና በልዎ። ዮሐንስ ከጥምቓና ኸደ ኸሎ ምስ መልአከ ሞት ኣብ መንገዲ ተራኸቡ። ዮሐንስ ነቲ መልአከ ሞት ናበይ ትኸይድ ኣለኻ ኢሉ ምስ ሓተቶ ንሱ ኸዓ ነፍሲ ጓል አርቃዴዎስ ካብ ስግኣ ፍለያ ተባሂለ ስለ ዝተለኣኩ ናብ ኣየ ዝኸይድ ዘለኹ ኢሉ መለሰሉ። ዮሐንስ ከዓ ክሳዕ ዘጥምቓ ኣብዛ ዘለኻያ ጽንሐኒ ኢልዎ ኸደ። ምስ ኣጥመቃ ድማ ረሲዕዎ ብኻልእ መንገዲ ከደ። ን10 ዓመት ተመልአከ ሞት ካብታ ዝነበራ ናብ የማን ኮነ ናብ ጸጋም ኣይተንቀሳቐሰን። እዚ ኽብሪ ናይ ኣቦታትና ካህናትን ስልጣኖምን ክሳዕ ክንደይ ዓብዪ ምዃኑ ዘብርህ እዩ። ኣብ 10 ዓመታ ድማ እታ ቈልዓ ተሓጽየት እሞ ንዓ ንጓልና ክትምርቐልና ኢሎም ምስ ለኣኹሉ በታ ናይ ቀደም መንገዱ ኸደ እሞ እቲ መልአከ ሞት ከዓ ደው ኢሉ ጸንሖም። ኣብዚ ደው ኢልካ እንታይ ትገብር ኣለኻ ኢሉ ድማ ሓተቶ። እቲ መልአከ ሞት ከዓ ካብታ ደው በል ዝበልካኒ ሰዓት ክሳዕ ሕጂ የማን ጸጋም ከይበልኩ ኣለኹ በሎ። ተጋጊየ ዝኣዘዝካዮ ኺድፈጽም ድማ በሎ። ኣብቲ ቦታ ምስ በጽሑ ሞይታ ጸንሓቶም። ኣምሪሮም ድማ ይበኽዩ ነበሩ። ነቲ ኹነታት ተረዲኦም ኣጸናኒዖም ተመልሱ። ንግስቲ ኣውዶክስያ ግን ፈታዊት ገንዘብ ነበረት። ኣብ ዓመት 3 ግዜ ከተፍርድ ትኽእል ኣብ ከተማ ቀረባ ዝኾነት ርስቲ ሓንቲ መበለት ነበረት። ነቲ ርስቲ ድማ ኣሕደገታ። እታ መበለት ከዓ ንዮሐንስ አፈወርቅ መጺኣ ነገረቶ። እሱ ድማ ነታ ንግስቲ
ርስታ መለሰላ በላ ንሳ ግና ይመልሰላን እየ ኢላ አበየት ርስቲ መሬት ሕዲቂ ርስቲ ሰማይ ክትረኽቢ ከይመስለኪ ብምባል ናብ ቀጽሪ ቤተ ክርስቲያን ከይትኣቱ ስጋውን ደሙን እውን ከይትቕበል ምስ ምእመናን ከይትራኸብ ኣብ ገዛ ንሳ ድማ ነቶም ብሕማቕ ትምህርቶምን ስርሖምን ዝወገዞም ኤጲስቆጶሳት ኣኪባ ተኣሲሩ ካብቲ ቦታ ክግዕዝ ከም ዘለዎ ገበረት። ተኣሲሩ ድማ ናብ ደሴት አንጥሪያኮስ ተሰደደ። ንጉስ ሮማ አርያኖስ ዜና ገድሉን ጽድቁን ሰሚዑ የድንቆ ነበረ። እንተዘይመሊስካዮ ባእሰይ ምሳኻይ ብምባል ናብ አርቃዲዎስ መልእኽቲ ለኣኸሞ ኣምለሶ። ንንግስቲ ግን ሰይጣን ኣለዓ ኢልዋ ንኻልኣይ ግዜ ኣሲራ ከም ዝስደድ ገበረት። ኣብኡ ድማ በዛ ዕለት እዚኣ ኣዕረፈ። ንሳ ግን ካብ ኩሉ ከይተጠቕመት ምስ ዓረፈ ጽኑዕ ደዌ ሓደራ። ንብዙሓት ሓካይም ገንዘብ ከፊላ ክትሓወይ ከዓለትን ድሓር ገና መቓብሩ ኸይዳ በዲለካይ ይቕረበለለይ እናበለት ብዙሕ መከራ ተቐቢላ ተፈወሰት። በረከት አቦና ቅዱስ ዮሐንስ አፈወርቅ ምስ ኩልና ህዝበ ክርስቲያን ይኹን አሜን። አባ ዘካርያስ ገዳማዊ ከምኡውን በዛ ዕለት እዚኣ አባ ዘካርያስ ገዳማዊ መዘከርታው እዩ። እዚ ቅዱስ አቦ ዓብዪ ጻድቕ በዓል ጦም ዜና እዩ። ወለዱ ንዑን ሓንቲ ጓለን ድሕሪ ምውላዶም አቦኡ መኒኑ ገዳም ኣተወ። ድሕሪ ዘመናት ጥሜት ኣብቲ ሃገር ምስ ኣተወ ኣዲኡ ወሲዳ ንኣቦኡ ሓበቶ። ኣብቲ ሽዑ ግዜ ዕድሚኡ 7 ዓመት ነበረ። ኣብ ገዳም ምስ ኣቦኡ ክነብር እንከሎ ካብ ጽባቐ መልክዑ ዝተላዕለ መነኮሳት ኣቦታት ዝቖልዓ እዚ መልክዕ ሒዙ ከመይ ኢሉ መናኒ ክኸውን ይኽእል ኢሉ ሰምዐ። ብለይቲ ተንሲኡ ድማ ብሕፃን ኣንደበቱ ጎይታይ መልክዐይ ካብ ናትካ ፍቕሪ ካብ ዝፈልየኒ ንመልክዐይ ከጥፍኦ እየ በለ። ካብቲ ገዳም ድማ ጠፊኡ ኸደ። ኣቦኡ ድማ ብጣዕሚ ሓዘነ። ድሕሪ 40 መዓልታት ግን ክርእይዎ ዘሰቅቕ ኩሉ ኣካሉ ዝቖሰለ ሓደ ነዳይ ህፃን መጺኡ ናብቲ ገዳም ተጸግዐ። እዚ ህፃን ብጾምን ብጸሎትን ብታሕትናን ተጸሚዱ ን45 ዓመታት ኣገልገለ። በዘን ኩለን ዓመታት እዚ ኣካሉ ዝተለወጠ ህፃን ቅዱስ ዘካርያስ ምዃኑ ዝፈለጠ የለን። ከምዚ ኢሉ ዝቖሰለ ድማ ኣሲድ ናብ ዘለዎ ውሽጢ ጉድጓድ ማይ ሰጢሙ ን40 መዓልታት ምስ ጸለየ እዩ። ኣብ መጨረሻ ግን ኣቦኡ ብምልክት ፈለጦ እሞ በኸየ። ወደይ ንስኻ ንዓይ ኣቦይ ኢኻ በሎ። ኣበው መነኮሳት ድማ ተኣኪቦም ሰላም በልዎ። ኣብ 7 ዓመቱ ዝመነነ ኣባ ዘካርያስ ኣብ 52 ዓመቱ በዛ መዓልቲ ዓሪፉ ብኽብሪ ተቐብረ። እግዚአብሔር ምስጋና ይኹን። ንኣና እውን ብጸሎቶም ቅዱሳን ይምሃረና ለዓለም ዓለም አሜን። 13 ጥቅምቲ ዝኽበር ዓመታዊ በዓላት ቀዳማይ ቅዱስ ዮሐንስ አፈወርቅ፣ ካልኣይ አባ ዘካርያስ ገዳማዊ፣ ሳልሳይ አባ ማርዳሪ ጻድቕ፣ ራብዓይ ቅዱስ አጵጥማዎስ ሰማዕት። ወርሃዊ ዝኽበሩ በዓላት ቀዳማይ እግዚአብሔር አብ፣ ካልኣይ ቅዱስ ሩፋኤል ሊቀ መላእክት፣ ሳልሳይ 99 ነገደ መላእክት፣ ራብዓይ ቅዱስ አስከናፍር፣ ሓምሻይ 13 ግሑሳን ኣቦታት፣ ሻድሻይ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ ሻውዓይ አቡነ ዘርዓ ቡሩኽ። አሁ እዜኑ ነግር አሎና ሎቱ ስብሐት